እና በሚመለከት ምን አለው? አቱጂሩሃ ዐላ ኪናና የኪናና ጎሳ ጥቃት እንዳይፈጽም አንተ መከላከል ትችላለህ? ዋስትና ትሰጣለህ እንዴ አለ። እሱ ከኪናና ነው። አዎ ከኪናናና ከማንኛውም አካል እከላከላለሁ ብሎ መለሰ። ዑርዋ ማለት ነው። ይህንን ሲመልስ ዑርዋ እነኛን ግመሎች ተከትሎ ሲሄድ ያው ጥበቃ የሰጣቸውን ግመሎች በራድ እንዴት ከኪናና ዋስትና ሰጣለሁ ይላል? እኛን ይችለናል እንዴ የሚል የጎሳ ግጭት ተፈጠረ ማለት ነው። እና ተደብቆ ሄዶ እንዲያውም ራሱን ዑርዋን ገደለው ማለት ነው። አድብቶ ገደለው። ይህንን ኪናናዎች ሰሙ። ሲሰሙ በራድ ይህንን እንዳደረገ ሲያውቁ ተንቀሳቀሱ ግመሎቻቸውን ይዘው። ሐዋዛኖች የነሱ ወገን እንደተገደለ ሲያውቁ እነሱን ከኋላ መከተል ጀመሩ። ወደ ሐረም አካባቢ ተገናኙ። ከፍተኛ ግድያ ያው ሙቃተላ ጦርነት ተፈጠረ ማለት ነው። በእነዚህ ሰዎች ምክንያት ወደ ጎሳ ጦርነት አድጎ መጨረሻ ሐዋዛኖቹ ወደ ሐረም ወደ መስጂድ ገብተው ጉዳዩን አብርደውት አድረው እንደገና በሚቀጥለውም ቀን ለቀናት ቀጠለ ማለት ነው ያ ጦርነት። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጦርነት ላይ የእሳቸው ጎሳ ከሆነው የቁረይሽ አጎቶቻቸው ጎን ሆነው ኩንቱ ኡነቢሉ ዐላ አዕማሚ ብለዋል። ቀስት በሚወረወርበት ጊዜ እየለቀምኩ ለአጎቶቼ አቀብል ነበር ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እድሜያቸው ስንት ነበር? 14 15 ሆኖ ጦርነቱ መሃል ላይ እየለቃቀሙ ያቀብሉ ነበር። ሎጂስቲክ አገልግሎት ድጋፍ ማለት ነው። የጦርነቱን ሎጂስቲክ ድጋፍ ያደርጉ ነበር። ይህንን ሰጣቸው ይላሉ የሲራ ጸሐፊዎች። ጀግንነት ሰጣቸው። የማይፈሩ ደፋር ሆኑ ማለት ነው። ዛሬ አንተ ልጅ ነህ ግባ አይደል? ግባ ወደ ቤት አይደለም። የእሳቸው ጎሳ ጋር የነበረው ሁኔታ ውስጥ አጎቶቻቸው በሚያደርጉት መስዋዕትነትና ትግል ውስጥ እሳቸው ሚና ነበራቸው። መጨረሻ ላይ እንግዲህ ይሄ ለዓመታት ቀጥሎ የጎሳ ጦርነት ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሆነው ያንን ሁሉ ነገር አጥፍተው እነዚህን ጎሳዎች በኢስላም ጥላ ስር አንድ አደረጓቸው ማለት ነው። ግልጽ ነው አለ። ኢስላም አሰባሰባቸው። ይህ